ሰላም ቤተሰቦቼ እንዴት ናችሁ? እስኪ ዛሬ ሀብታም ስለመሆን እናውራ። ብዙ ሰዎች ሀብታም መሆን ይፈልጋሉ። ሀብት ግን እንዴት እንደሚመጣ ስለማያውቁ ነው ብዙ ኔጌቲቭ ነገር ውስጥ የሚገቡት። ብዙ መንፈሳዊ ስፒሪቹዋሊም ባድ ስፒሪች ነገር ውስጥ የሚገቡት፣ ሙስናም ሌላ ነገር ውስጥ የሚገቡት ማለት ነው። ግን እንዴት ነው ማግኘት የምንችለው? እኔ በቃ ድሃ ሆኜ ነው የተፈጠርኩት፣ ድሃ ሆኜ እሞታለሁ፣ ወይም ደግሞ ቤተሰቦቼም ድሃ ነበሩ እኔም በድህነት እቀጥላለሁ የሚል ነገር ከውስጣችን ማውጣት መቻል አለብን። ምክንያቱም በብዙ ነገር ራሳችንን መቀየር እንችላለን ማለት ነው። መሞከር ነው። እኔ የማምነው አንድ ነገር አለ ቤተሰቦች፣ የሞከረ ሰው የሞከረውን ነገር አንድ ቀን ያገኘዋል። በቃ መድከም መቻል የለብንም። ትምህርት ከሆነ መማር መቻል አለብን። የምንወድቅ ከሆነ አንድ ቀን እናልፋለን። ስራ ከሆነ ንግድ ከሆነ ብንከስር 2-3 ያው ንግድ ላይ ስንሄድ ብዙ ነገሮች አሉ። ከክህሎት ተነስቶ ደንበኛ አያያዝ፣ ሌላ ደግሞ ስፒሪቹዋልም ጎን አለ። ዙሪያችን ላይ ያሉ ነጋዴዎች ምንድን ነው የሚሰሩት የሚለውም ማለት ነው። ስለዚህ እነዚህ ነገሮች ሁሉ መቋቋም መቻል አለብን፣ ትልቁ ነገር ማለት ነው። እና ለረጅም ጊዜ ማሰብ ያስፈልጋል። ምንን ልቀይር? በምን አይነት መንገድ ወደ ተሻለ ላይፌን እቀይራለሁ? አንድ ስራ ከሆነ የምንሰራው 2 ስራ መስራት አለብን። ዛሬ ደግሞ ኦንላይን ነገሮች ስራ መስራት አለብን። ሽያጭ ከሆነ እንደዚሁ፣ ዲጂታል ስራዎች፣ ቴክኖሎጂ፣ ሌሎች ክህሎታችንን ማሳደግ መቻል አለብን። ምንም የሌለው ሰው ምንም ነው። ብዙ ያለው ሰው ግን አንድ ቀን እነዛ ዋጋ የከፈለባቸው ነገሮች በሙሉ ወደ ውጤት ይመጣሉ ማለት ነው። ገንዘብ አስተዳደር ላይ ማወቅ መቻል አለብን። ለምሳሌ ብዙ ጊዜ ነው የምለው ነገር አለ። ገንዘብ የማግኘት ሳይሆን የማስተዳደሩ ነው አቅም የሌለኝ ነው የምለው። ገንዘብ በአይኒሚስ ልታገኙ ትችላላችሁ። ያንን ገንዘብ ግን በትክክለኛ ነገር ላይ ካላዋላችሁት ገንዘብ ማግኘቱ ትርጉም የለውም ማለት ነው። ገንዘብ ማግኘቱ ብቻ ጥቅም የለውም። ሁል ጊዜ የምናስበው ምንድነው? ገንዘቡን መምጣቱን ነው የምናስበው። እንዴት ላስተዳድረው የሚለውን ነገር ግን አናውቀውም። ስለዚህ ገንዘቡ ሲመጣ ባልባሌ ነገር እናወጣዋለን ማለት ነው። ስለዚህ መቆጠብ መቻል አለብን። ያልተፈለገው ወጪ መቀነስ አለብን። ብዙ ጊዜ አሁን ንግድ የሚነግዱ ሰዎች አይታችሁ እንደሆነ በመነገጃቸው ኑሯቸውን ይኖራሉ ማለት ነው። ሰው ኑሮ ሊበሉ ሊጠጡ ይችላሉ፣ ግን ነገ ላይ ለሚመጣ ነገር ወይ ንግዱን ማስፋፋት አይችሉም፣ ወይ ደግሞ የተሻለ ነገር ማድረግ አይፈልጉም ማለት ነው። አሉታዊ ነገሮችንም መቀነስ መቻል አለብን። ለምሳሌ እኔ ላይ በራሴ ላይ የነበረ ችግር ገንዘቦች ተቀምጠው ሌላ ስራ ይሰራሉ የሚል አስተሳሰብ አልነበረኝም። የቀደመው ጊዜ ነው፣ አሁን አይደለም። ለምን እንደሱ ማሰብ እንዳቃተኝ አላውቅም። ገንዘብ ይመጣል እንዲወጣ ፈቅድለታለሁ ማለት ነው። ብዙ ነገሮች ሊኖሩ ይችላሉ። ስፒሪቹዋልም አስተሳሰብም ሊኖር ይችላል። ስፒሪቹዋል ስላችሁ ተጽዕኖዎች ማለት ነው። ይሄ ባዕድ ተጽዕኖዎች እንጂ የሚመጣውን ገንዘብ ረጋ ብሎ እንደገና ተመልሶ እንዲወጣ የሚያስችል ነገር አልነበረኝም ባለፉት ዘመናቶች ማለት ነው። አሁን እንግዲህ ይሄ ስፒሪቹዋል ሚዲያ ስላልሆነ ብዙ አላወራም። ስፒሪቹዋል የኔ ሚዲያ አለ፣ በዛ ላይ ገብታችሁ ብዙ ነገሮችን ወደፊት ታዩታላችሁ ብዬ አስባለሁ። አሁን ላይ ግን ገንዘቦችን በአግባብ መያዝ፣ በአግባብ መጠቀም፣ አላግባብ ለምሳሌ የ10,000 ብር ደሞዝተኛ የ2,000 ብር ጫማ ያረግን ከነበረ 100,000 ብር ሲሆን የ50,000 ብር ጫማ ማድረግ አይጠበቅበትም። ምክንያቱም ራሱን ወደ ተሻለ ነገር ውስጥ ነው መቀየር ነው መቻል ያለበት ማለት ነው። የማይመች ነገር ያድርግ እያልኩ አይደለም፣ ግን አንዳንዴ ኑሯችንን ያልተከተለ ለውጥ እናደርጋለን ማለት ነው። ቤት ውስጥ ምንም የሌለው ሰው መንገድ ላይ 10,000 ብር የሚበላና የሚጠጣን ነገር ሲበላ ልታዩት ትችላላችሁ። ይሄ አግባብ አይደለም ማለት ነው። ስለዚህ ኮንቲኒየስ የሆነ እድገት እንዲኖረን ነገራችንን በልክ እያደረግን የሚቀመጡትን ነገር እያስቀመጥን ማስቀመጥ ብቻ ሳይሆን መስራት ነው። እኔ በነገራችን ላይ ብር በማስቀመጥ ብዙ አላምንም። ብሩ ሲሰራበት ነው። ለምሳሌ 100,000 ብር ባንክ ቢኖርህ የገንዘብ ኢንፍሌሽኑ እየጨመረ በሚሄድበት ሰዓት 100,000 ብር ዛሬ ያስቀመጥከው 100,000 ብር ነገ ዛሬ የሚገዛው 100,000 ብር አይገዛም። ያንን እቃውን ገዝተህ ቤት ግን ብታስቀምጥ እቃውን ብትሸጠው ስንት ብር ያወጣል? ከ100,000 ብር በላይ ሊያወጣ ስለሚችል በሱ ነው ማምነው። ገንዘብን በማስቀመጥ ሳይሆን በመስራት ነው ማለት ነው። ስለዚህ
ሀብታምነት በኪስ አይጀመርም። ለምሳሌ ገንዘብ ኪስ ውስጥ ይዞ በመዞር አይደለም፣ በአይምሮ ነው የሚጀምረው ማለት ነው። ገንዘብ ኪሳችን ስለገባ ሀብታም ነን ማለት አይደለም። አይምሯችን ግን ሀብታም ለመሆን ሀብታም ስንሆን ደግሞ ምን ለማድረግ ነው? ለነከሌ ነው ሀብታም ሆኜ ለማሳየት ነው ወይስ የተቸገረን ልረዳ፣ የታመመን ላግዝበት፣ የመንፈሳዊ ነገሬን ልሰራ፣ ሌሎችም ነገሮችን ላደርግ ነው? ድርጅቶችን ከፍቼ ሰዎች ስራ ያጡ ሰዎችን ወደ ስራ ላስገባ ነው? እነዚህ ነገሮች ሁሉ ጥያቄ መሆን መቻል አለባቸው ማለት ነው። እና በሂደት ወደ ተሻለ ነገር እንደምንገባ አምናለሁ። እነዚህ ነገሮች ግን ቤተሰቦቼ ተጠቀሙባቸው። እኔም ብዙ በላይ ላይ መሰራት ያለበት ነገሮች አሉ። እየሰራሁ ነው ያለሁት፣ ለውጥ እንዲመጣ እየታገልኩ ነው ያለሁት እና እናንተም ትግል ውስጥ እንድትገቡ ጋብዛችኋለሁ። አመሰግናለሁ።